አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን ማረጋገጡን ተከትሎ ዋና አሰልጣኙ ሚኬል አርቴታ ለመጀመሪያ ጊዜ ጋዜጣዊ መግለጫ ሰጥቷል። ይህ መግለጫ በሁለት ዋና ክፍሎች የተከፈለ ሲሆን የመጀመሪያው በዚህ ሳምንት መጨረሻ ከክሪስታል ፓላስ ጋር ስለሚደረገው የሊግ ጨዋታ፣ ሁለተኛው ደግሞ በቀጣዩ ሳምንት ከፓሪስ ሰን ዠርመን ጋር ስለሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ ያተኮረ ነበር። አርቴታ በመግለጫው ከረጅሙና ፈታኙ ጉዞ በኋላ የፕሪሚየር ሊግ ሻምፒዮን ተብሎ መጠራት ለእርሱ ለጆሮ እጅግ አስደሳች እንደሆነ በደስታ ገልጿል። አርሰናል ሻምፒዮን ያደረገውን የማንቸስተር ሲቲና የበርንማውዝን ወሳኝ ጨዋታ ከተጫዋቾቹ ጋር በልምምድ ማዕከል ሆኖ ለመመልከት አቅዶ የነበረ ቢሆንም ከጨዋታው መጀመሪያ 20 ደቂቃ በፊት ግን ጭንቀቱን መቋቋም ባለመቻሉ ሀሳቡን ቀይሮ ወደ ቤቱ ማምራቱን ተናግሯል። ከጨዋታው መጠናቀቅ በኋላ ማንቸስተር ሲቲን በማሸነፍ አርሰናል የሻምፒየንስ ሊግ ክብሩን እንዲያረጋግጥ ላደረገው የበርንማውዝ አሰልጣኝ አንዴ ኤራዮላ ስልክ በመደወል ለሰሩት ድንቅ ስራና የእንኳን ደስ አለህ መልእክት አስተላልፎለታል። አሰልጣኝ አያይዞም በቅርቡ ዓመታት አርሰናል ከማንቸስተር ሲቲ ጋር ስላደረገው የዋንጫ ፉክክርና ስላቸው ስፔናዊ አሰልጣኝ ፔፕ ጋርዲዮላ በአድናቆት አንስቷል። በተጨማሪም የቡድኑን ወቅታዊ ሁኔታ በተመለከተ ስለ ሚኬል ሜሪኖ፣ ዩሪየን ቲምበር የጉዳት ሁኔታና ጤንነት ማብራሪያ ሰጥቷል። አሰልጣኙ ዋንጫውን ካከበረ በኋላ አሁን ሙሉ ትኩረቱ እሁድ ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ መሆኑንም ሚኬል አርቴታ አስታውቋል። ከደጋፊዎቻቸው ጋር የዋንጫው ደስታውን በአጭሩ ዳግም ካከበረ በኋላ በቀጣዮቹ 6 ቀናት በቻምፒየንስ ሊግ የፍጻሜ ጨዋታ ላይ ተዘጋጅቶ አዲስ ምዕራፍ ለመጻፍ እንደሚሰራ ነው እንግዲህ ሚኬል አርቴታ ያረጋገጠው። በሌላ ተያያዥ ስፖርታዊ ዜና የቶማስ ቱሄል የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ አርብ ይፋ እንደሚደረግ ታውቋል። ስለሚጠበቀው መላው የዓለም እግር ኳስ አፍቃሪ በጉጉት እየጠበቀውም ይገኛል። ሚኬል አርቴታ አርሰናልን በ22 ዓመታት ውስጥ ሻምፒዮን አድርጎታል። ከ2019 የሚኬል አርቴታ አስከፊና በጣም አስቸጋሪ የአርሰናል ስብስብ አሁን እስከገነባው ኃይለኛና የማይሰበር መንፈስ እስካለው አርሰናል ይሄ ቆይታ ምን ይመስላል? ዝርዝሩን አብራችሁን በመቆየት የአርሰናል መረጃን ቤተሰብ በመሆንና ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። የአርቴታ ሂደቱን እመኑ መርህና የ22 ዓመታት ትዕግስት ያፈራው ፍሬ። ማክሰኞ ምሽት በቪታሊቲ ስታዲየም የተሰማው የዳኛ የመጨረሻ ፊሽካ ድምፅ ከበርንማውዝ ይልቅ በለንደን ከተማ ለሚገኙ የአርሰናል ደጋፊዎች የነጻነት አዋጅ የወጣ ይመስል ነበር። በለንደን ከተማ ብቻም ሳይሆን በዓለም ዙሪያ በሚገኙ በሚሊዮኖች የሚቆጠሩ የክለቡ ደጋፊዎች ልብ ውስጥ የነበረውን የ22 ዓመታት ዋንጫ ጥም የቆረጠ ታሪካዊ ክስተትን ነው። በ37ኛው ሳምንት የፕሪሚየር ሊግ ጨዋታ ማንቸስተር ሲቲ በበርንማውዝ ሜዳ አንዳቻ መለያየቱን ተከትሎ የሰሜን ለንደኑ አርሰናል እንደ አውሮፓውያን አቆጣጠር ከ2004 በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ማንሳቱን አረጋግጧል። አርሰናል ሻምፒዮን ሆኗል የሚል ድምጽ መስማት፣ አርሰናል ሻምፒዮን ሆነ የሚል ጽሑፍ ማንበብ ለበርካቶች ከሰበር ዜናም በላይ ነው። ምክንያቱም ይህ ድል አንድ የሊግ ዋንጫን ማሸነፍ ብቻ አይደለምና ይልቁንም ለ22 ዓመታት የዘለቀ የናፍቆት፣ የልብ ስብራት፣ የትዕግስትና የጽናት መገለጫ ነው። አርሰናል ለመጨረሻ ጊዜ የፕሪሚየር ሊግ ዋንጫን ሲያነሳ እንደ አውሮፓውያን አቆጣጠር በ2004 በአርሰን ቬንገር መሪነት ዓመቱ ሙሉ ሳይሸነፍ ዘ ኢንቪንሲብልስ ተብሎ በታሪክ የወርቅ ቀለም የጻፈበት ወቅት ነበር። ከዚያ በኋላ ግን የሰሜን ለንደኑ ክለብ ያሳለፈው ጊዜ በፈተናዎች የተሞላ ነው። ከሃይበሪ ወደ ኤሜሬትስ ስታዲየም የተደረገው ሽግግር ክለቡ በ20 ዓመታት ለከፍተኛ ዕዳ በመዳረጉ አርሰናል ኮከብ ተጫዋቾችን ለመሸጥ ተገዶም ነበር። በሊጉ ከታላላቆቹ አራት ውስጥ ቶፕ 4 መግባት ባለመቻል የቻምፒየንስ ሊግ ተሳትፎ ማጣትና የደጋፊዎች ተስፋ መቁረጥ ክለቡን ክፉኛ ፈትነውትም ቆይተዋል። ባለፉት ጥቂት የውድድር ዓመታት ደግሞ ዋንጫውን ለመጨበጥ ተቃርበው በመጨረሻው ሳምንታት በማንቸስተር ሲቲ ሲነጠቁ የነበረው የደጋፊዎች ስሜት እጅጉን ሲጎዳው ቆይቷል። አሰልጣኝ ሚኬል አርቴታ የክለቡን መንበር ሲረከብ ቡድኑ የማንነት ቀውስ ውስጥም ገብቶ ነበር። ወጣቱ ስብስብ በመገንባት የክለቡን ባህል በመቀየርና በደጋፊውና በቡድኑ መካከል የነበረውን የሻከረ ግንኙነት በመጠገን ረጅም መንገድ ተጉዘዋል። ቡድኑ በተደጋጋሚ ሲወድቅና ሲነሳ ትችቶች ሲበራከቱ፣ አርቴታ ግን ሂደቱን እመኑ ትረስት ዘ ፕሮሰስ በሚል መርህ ተጉዟል። ይህ መርህውም በተፈለገው ፍጥነት ውጤት ባለማምጣቱ ብዙዎች እንዲያሾፉበችም አድርጎ ነበር። ነገር ግን ያ ሁሉ ማክሰኞ ምሽት ተቀይሯል። ሂደቱን እመኑ የሚለው መርሃቸው ማክሰኞ ምሽት አሳማኝ ፍሬ አፍርቷል። ለአርቴታ የአርሰናል የሊጉን ዋንጫ የመጠበቂያ ጊዜውም አክትሟል። አርቴታ የተማመነባቸው ወጣቶች እምነታቸውን አልበሉም። የሳካ ድንቅ ብቃት፣ የኦዴጋርድ መሪነትና የመላው ቡድን አንድነት ለአርሰናል የአዲስ ታሪክ ምዕራፍም የከፈተ ነው። በማክሰኞ ምሽት ውጤት ከለንደን እስከ አዲስ አበባ፣ ከቶኪዮ እስከ ኒውዮርክ በዓለም ዙሪያ ያሉ የአርሰናል ደጋፊዎች ወደር በሌለው በደስታ ባህር ውስጥ ናኝተዋል። የደስታ እንባም አፍስሰዋል። በርካቶቹም አደባባይ ወጥተው ዘምረዋል። ከተማዎች በመኪና ጥሩምባዎችና በደጋፊዎች ጩኸት ተሞልተዋል። ማህበራዊ ሚዲያው ቀይና ነጭ በለበሱ ደጋፊዎች ፎቶዎችና ቪዲዮዎች ሲጥለቀለቅ አስተውለናል። ላለፉት 22 ዓመታት በሌሎች ክለቦች ደጋፊዎች ይደርስባቸው የነበረውን ስላቅና ብሽሽቅ በትዕግስት ያሳለፉት የአርሰናል ደጋፊዎች
ማክሰኞ ምሽት በኩራት አንገታቸውን ቀና በማድረግ እስከዛሬ እየዘመሩ ነው። ጎልማሶችና አባቶች እድሜያቸው ከ25 ዓመት በታች ላሉ ወጣቶች አርሰናል ዋንጫ ሲያነሳ እንዲህ ነበር እያሉ የሚተርኩበት ዘመን አብቅቶ አዲስ ትውልድ የራሱን ታሪክ በአይኑ እያየበት ምሽት ሆኗል። በለንደን ጎዳናዎች ላይ የሚታዩ ቀይና ነጭ ማሊያ የለበሱ ደጋፊዎች በደስታ ሲጨፍሩ፣ አንዳንዶችም ላለፉት 22 ዓመታት ያሳለፉትን ውጣ ውረድ እያሰቡ የደስታ እንባ ሲያፈሱ ተስተውሏል። ለ22 ዓመታት ዋንጫን አለማየት ማለት ለአንድ ትልቅ ክለብ ደጋፊ ረጅም ዘመን ነው። አርሰናል በዚህ ጉዞ ውስጥ መሳቂያ መሳለቂያም ሆኖ ነበር፣ ነገር ግን አልፈረሰም። ማክሰኞ ምሽት የተገኘው ድል ስሜቱ እጅግ ከፍ ያለ የሆነውም ለዚህ ነው። ይህ ድል በስቃይ ያለፉትና በብዙ ላብ የተገነባ በብዙ ትዕግስት ያበቀሉት በመሆኑም ጣዕሙን ለየት ያደርገዋል። የ80-60 ቀናት የመድፈኞቹ የትንሣኤ ጉዞ በሚኬል አርቴታ ልጆች ጥበበኛ ምትአት ታግዞ ወደ ዋንጫ ድል ራሱን አረጋግጦ ወደ ክብር ዙፋኑ ተመልሷል።